ሰላም ጤና ይስጥልን የሂሬ ኒውስ ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆኑ። በሱዳን ድንበር ሸረሪና አካባቢ የድሮን ጥቃት መፈጸሙ ተገለጸ። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 5 ወይም ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ሰዎች ህይወታቸው አልፎ መገኘቱ ተሰምቷል። በመጪው ክረምት የተሻለ የኃይል አቅርቦት እንዲኖር ለማስቻል እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ተገለጸ። የኮንትሮባንድ እቃዎችን ጭነው የሚገኙ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ እንዲያደርጉ የሚደነግገው አዲሱ የጉምሩክ አዋጅ ማሻሻያ በህዝብ ተወካዮች ምክር ቤት ጸደቀ። ትራምፕ ከጦርነቱ በኋላ ኢራንን መልሶ ለመገንባት የማርሻል ፕላን የመሰለ እቅድ እንዳላቸው ገለጹ። አፓቼ የተሰኘ የአሜሪካ ዘመናዊና ቅንጡ ሄሊኮፕተር በትላንትናው ዕለት በሆርሙዝ ፓትሮል እያደረገ ባለበት ሰዓት በኢራን ተመቶ መውደቁን ዶናልድ ትራምፕ በትሩዝ ሶሻል ገጻቸው አስፍረዋል። ከኢራን ጋር ስምምነት ይደረጋል በሚል ተስፋ የነዳጅ ዋጋ በአንድ በርሜል $90 በታች ወረደ። ማክሰኞ ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆኑ። ጊዜያዊ መንግስቱን በማፍረስ የራሱን አስተዳደር ያነበረው የህወሓት ቡድን በትላንትናው ዕለት በክልሉ በሚተገበር አፋኝ ረቂቅ አዋጅ ማጽደቁ ይታወሳል። እንደ ሻዕቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ አንድ ልብ ያልተባለ ስልጣንን ለደብረጽዮን ገብረ ሚካኤል ሰጥቷል። አንድ አፍታ ሚዲያ በተመለከተው በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ተደንግጓል። በዚህም መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 5 ወይም ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ሰዎች ህይወታቸው አልፎ መገኘቱ ተሰምቷል። ሟቾቹ መሐመድ አደም እና መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ አካባቢው ላይ በስነ ምግባራቸው እንደሚታወቁ ተገልጿል። መሐመድ አሊ የልጆች አባት እንደነበሩም ታውቋል። ግድያው ተፈጸመ የተባለው ቅዳሜ ግንቦት 29 ቀን 2018 ዓ.ም ሌሊት መሆኑ የተገመተ ሲሆን አስከሬናቸው ከሁለት ቀናት ቆይታ በኋላ ትላንት ሰኞ ቀን 2018 ዓ.ም መገኘቱ ተጠቁሟል። የሟቾች የቀብር ስነ ስርዓት ዛሬ ማክሰኞ ሰኔ 2 ቀን 2018 ዓ.ም በኮልፌ ሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበት ተፈጽሟል። በፖሊስ ባይረጋገጥም በተገኘው መረጃ መሰረት የጥበቃ ስፍራ በሚሰሩበት ቦታ ምንም አይነት ንብረት ላይ የስርቆት ወይም የዘረፋ ምልክት አለመገኘቱ ተሰምቷል። በጉዳዩ ላይ እስካሁን የአዲስ አበባ ፖሊስ ጠቅላይ መምሪያ የሰጠው መግለጫ የለም። ፖሊስ መረጃውን ሲያጋራ የምናቀርብ ይሆናል። በሱዳን ድንበር ሸረሪና አካባቢ የድሮን ጥቃት መፈጸሙ ተገለጸ። በትግራይ በኩል መከላከያ ድንበር ላይ ባለመኖሩ መንግስት በድሮን ድንበር እየጠበቀ ነው ተብሏል። ትላንት ሰኔ 1 ቀን 2018 ዓ.ም እና ዛሬ ሰኔ 2 ቀን 2018 በሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የጸጥታ እንቅስቃሴዎችን ተከትሎ የድሮን ጥቃት መፈጸሙ ተሰምቷል። የደረሱ መረጃዎች እንደሚያመለክቱት ከጥቃቱ በፊት ሰኞ ዕለት የትግራይ ታጣቂዎች በኤርትራ በኩል በእግር ተጉዘው ወደ ሱዳን ለመሻገር ሸረሪና ደርሰው እንደነበረ ታውቋል። ዛሬ ደግሞ የጦር መሳሪያና ሎጂስቲክስ የጫኑ 2 ኦራል እና 5 ኤፍኤስአር መኪናዎች ወደ ስፍራው አቅንተዋል። በሱዳን የሚገኘው የጦር አዛዥ እነዚህን ታጣቂዎች ለመቀበል ቀጠሮ ይዞ እንደነበረም ተገልጿል። ይህንኑ እንቅስቃሴ መነሻ በማድረግ ዛሬ ረፋድ 5 ሰዓት ላይ የኢትዮጵያ አየር ኃይል የድሮን ጥቃት መፈጸሙ ታውቋል። አሁን ላይ በትግራይ ሰሜን በኩል መከላከያ ድንበር ላይ ባለመኖሩ መንግስት በድሮን ድንበር ለመጠበቅ መገደዱን ተዘግቧል። በመጪው ክረምት የተሻለ የኃይል አቅርቦት እንዲኖር ለማስቻል እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በመጪው ክረምት ወቅት ሊኖር የሚችለውን የኃይል መቆራረጥ ችግር አስቀድሞ ለመከላከል ሰፋፊ ፕሮጀክቶችን እያከናወነ መሆኑን ገልጿል። በአገልግሎቱ የኤሌክትሪክ መሰረተ ልማት ስራ አስፈጻሚ ዶክተር ገበየው ሊካሳ የኃይል መቆራረጥን ለመቀነስ እየሰሩ ባሉ ስራዎች እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጥ የኃይል ማስተካከያ እንደሚኖር መናገር
መናገራቸውን ብስራት ሬዲዮ አሰምቷል። በአዲስ አበባ ከተማ አራተኛ ምዕራፍ የመልሶ ግንባታ ፕሮጀክትን በተያያዘለት ጊዜ ለማጠናቀቅ ሲባል ከመጋቢት ወር ጀምሮ የኃይል መቆራረጥን ከፍ ማለታቸውን የገለጹት አገልግሎቱ ይህም አስተማማኝና ጥራት ያለው የኃይል አቅርቦትን ተደራሽ ለማድረግ የሚከናወን መሆኑን ገልጿል። አብዛኛው የዲስትሪቢዩሽን መስመር ረጅም ጊዜ ያገለገለ በመሆኑ ለመልሶ ግንባታው ትልቅ የፋይናንስ አቅምና ጊዜ የሚፈልግ በመሆኑ በእቅድ የሚቋረጥ የኃይል ድግግሞች መብዛቱን አገልግሎቱ ተናግሯል። በመጪው የክረምት ወቅት የተሻለ የኃይል አቅርቦት እንዲኖር ለማድረግ እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጡ የፕሮጀክት ስራዎችን ለማጠናቀቅ እየተሰራ መሆኑን ጨምሮ አስታውቋል። የኮንትሮባንድ እቃዎችን ጭነው የሚገኙ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ እንዲያደርጉ የሚደነግገው አዲሱ የጉምሩክ አዋጅ ማሻሻያ በሕዝብ ተወካዮች ምክር ቤት ጸደቀ። ቀደም ሲል የነበረው የ100 ሺህ ብር ቅጣት ወንጀሉን ባለማስቆሙ እንዲሁም ኮንትሮባንዲስቶች ልዩ መደበቂያና የጥይት መከላከያ የገጠሙላቸውን የረቂቅ ተሽከርካሪዎችን መጠቀም በመጀመራቸው ማሻሻያው አስገዳጅ ሆኗል። በዚህም መሰረት የኮንትሮባንድ እቃ ለመደበቅ እንዲያስችል ሆኖ የተሰራ ወይም ከተቀመጠው ገደብ በላይ እቃ የጫነ ማንኛውም ተሽከርካሪ የእቃው ዋጋ ከግምት ውስጥ ሳይገባ በቀጥታ ይወረሳል። ይሁን እንጂ አዋጁ ተሽከርካሪው ከመወረሱ በፊት ባለቤቱ ቀርቦ ማስረጃ በማቅረብ ራሱን የመከላከል መብት እንዳለው ይደነግጋል። ምክር ቤቱ በዛሬው መደበኛ ስብሰባው የቋሚ ኮሚቴውን የውሳኔ ሀሳብ መርምሮ አዋጁን በሙሉ ድምፅ አጽድቆታል። ከኢራን ጋር ስምምነት ይደረጋል በሚል ተስፋ የነዳጅ ዋጋ በአንድ በርሜል $90 በታች ወረደ። ማክሰኞ ሰኔ 2 ቀን 2018 ዓ.ም ወይም ጁን 9 ቀን 2026 የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ስምምነት ሊቃረብ እንደሚችል በድጋሚ መናገራቸውን ተከትሎ የዓለም የነዳጅ ዋጋ በ5% ገደማ ቅናሽ በማሳየት ከአንድ በርሜል $90 በታች ወርዷል። በዚህ መሰረት የዓለም አቀፍ መመዘኛ የብሬንት ድፍድፍ ነዳጅ ዋጋ ካለፈው ሚያዝያ ወር ወዲህ ለመጀመሪያ ጊዜ ከ$90 በታች ዝቅ ያለ ሲሆን የአሜሪካ ዌስት ቴክሳስ ኢንተርሚዲየት ደግሞ ወደ $86 አካባቢ ወርዷል። ይህ የዋጋ መረጋጋት የመጣው በመካከለኛው ምስራቅ የተኩስ አቁም ስምምነት ቢኖርም ኢራንና እስራኤል ትላንት በድጋሚ የአየር ጥቃት በመለዋወጣቸው ምክንያት የነዳጅ ዋጋ እጅግ ኑሮ ከቆየ በኋላ ነው። አፓቼ የተሰኘ የአሜሪካ ዘመናዊና ቅንጡ ሄሊኮፕተር በትላንትናው ዕለት በሆርሙዝ ፓትሮል እያደረገ ባለበት ሰዓት በኢራን ተመቶ መውደቁን ዶናልድ ትራምፕ በትሩዝ ሶሻል ገጻቸው አስፍረዋል። በሄሊኮፕተር ውስጥ የነበሩ 2 አብራሪዎች ከሞት ተርፈዋል ብለዋል። ኢራን ለፈጸመችው ጥቃት ምላሽ እንሰጣለን ብለዋል። የዚህ ሄሊኮፕተር ዋጋ $67 ሚሊዮን አካባቢም ይገመታል። ትራምፕ ከጦርነቱ በኋላ ኢራንን መልሶ ለመገንባት የማርሻል ፕላን የመሰለ እቅድ እንዳላቸው ገለጹ። ግማሽ ዘይታቸውን ግን እንወስዳለን ብለዋል። ትራምፕ ከጦርነት ማብቃት በኋላ አሜሪካ ኢራንን መልሶ ለመገንባት ድጋፍ ታደርግ እንደሆነ ከተጠየቁ በኋላ በሰጡት ምላሽ አሜሪካ በግንባታው ላይ እንደምትሳተፍ ገልጸው ነገር ግን ይህን ለማድረግ የሀገሪቱን የነዳጅ ምርት በግማሽ መጋራት እንደምትፈልግ በግልጽ ተናግረዋል። ትራምፕ ሂደቱን ከሁለተኛው የዓለም ጦርነት በኋላ አውሮፓን መልሶ ለመገንባት ከተተገበረው ታዋቂው የማርሻል ፕላን ጋር አነጻጽረውታል። ያንን ሁሉ መሰረተ ልማት፣ አዳዲስ ድልድዮችን፣ አዳዲስ የኃይል ማመንጫዎችን እና ሌሎችንም ነገሮች አንድ አካል መገንባት አለበት። እየተነጋገሩ ያሉት ስለ $1 ትሪሊየን ወይም ከዚያ በላይ ሊሆን ስለሚችል ወጪ ነው። አሜሪካ መልሶ ግንባታው ላይ ልትሳተፍ የምትችለው ለዚህ ነው፣ ነገር ግን ግማሽ ዘይታቸውን እናገኛለን ሲሉ ትራምፕ ተናግረዋል። ይህ መግለጫ የወጣው አሜሪካና ኢራን ጦርነቱን ለማቆምና ወሳኙን ሆርሙዝ በድጋሚ ለመክፈት የሚያስችል የ60 ቀናት የተኩስ አቁም ስምምነት ላይ ለመድረስ ጥብቅ ድርድር እያደረጉ ባሉበት ወቅት ነው። የተከበራችሁ የሂሬን ኒውስ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። መልካም ቆይታ።